አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የመወዳ መዝናኛ ተከታታዮቻችን በዛሬው የዳር እስከ ዳር ቆይታችን የምናየው ሀሳብ ቀላል የሚባል አይደለም። ከልጅነታችን ጀምሮ ከጎናችን የቆሙ ለደስታችን የተሰዉ ለህይወታችን መሰረት የሆኑ ሁለት ታላላቅ ሰዎችን እናስባለን። በእለቱ መሰናዶ አብሬያችሁ የምቆየው ሰሚራ ያሲን ነኝ። አብራችሁን እንድትቆዩ በአክብሮት ጋበዝኩ። በዚህ ዓለም ሰው ብዙ ነገር ይፈልጋል። ሀብት፣ ስኬት፣ የተሻለ ህይወት። ለነዚህ ሁሉ ለመድረስ ይሮጣል። ነገር ግን በእነዚህ ሩጫ መካከል ከጎናችን ያሉትን ታላላቅ ጸጋዎች እንዳንረሳ ማሰብ ይኖርብናል። ለመጀመሪያ ጊዜ የወደዱን፣ ሳንናገር የተረዱን፣ ሳንችል የተሸከሙን እነሱ ናቸው። እናትና አባት። የእናት ያልተነገረ ፍቅርና የአባት ዝም ያለ መስዋዕትነት። አላህ ሱብሃነሁ ወተዓላ ወደዚህ ዓለም ሲያመጣን በጥበቡ ወላጆቻችንን ሰበብ አደረገልን። ህይወትን በእነሱ ተቀበልን፣ ፍቅርን በእነሱ ተማርን። የመጀመሪያውን የህይወት ትምህርትም ከነሱ አገኘን። ስለዚህ ወላጆችን ማክበር ለነሱ የምንውለው ውለታ ሳይሆን ይህን ታላቅ ጸጋ ለሰጠን አላህ የምናሳየው ምስጋናም ነው። አንዳንድ ጊዜ ሰው በህይወቱ ታላቅ ሀብት እንዳለው አያስተውልም። ምክንያቱም ያለው ነገር በጣም ስለሚቀርበው ዋጋውን ይረሳዋል። ግን አንድ ጥያቄ አለ። ይህን ጸጋ እንዴት እንይዛለን? ለእነዚህ ሁለት ሰዎች ያለንን ሀቅ እየተወጣን ነው ወይስ ዋጋቸውን የምንረዳው ዘግይተን ነው? ዛሬ ወደዚህ ጥልቅ ጉዞ እንገባለን። የወላጆቻችንን ቦታ፣ የልጅነት አደራችንን እና በህይወት ያላቸውን ዋጋ እንመለከታለን። አንድ ህፃን ዓለምን ለመረዳት ከመጀመሩ በፊት አንድ ሴት ከጎኑ ነበረች። ሲወድቅ ያነሳችው፣ ሲፈራ ያጽናናችው፣ ሲያለቅስ እንባውን ያበሰችው ያቺ መልካም ሴት እናት ናት። የሰው ልጅ ከሚያስተናግዳቸው ከባባድ 57 ህመሞች መካከል አንደኛ ተብሎ የሚጠቀሰው በህይወት ነፍሱ እያወቀች እሳት መቃጠል ሲሆን፣ በሁለተኛ ደረጃ የሚጠቀሰው ደግሞ የአንዲት እናት ልጇን ወደዚች ዓለም ለማምጣት በወሊድ ጊዜ የምትታመመው ህመም ነው። ብዙ ሌሊቶችን እንቅልፏን ሳትሞላ ብዙ ጭንቀቶችን በዝምታ ተሸክማ ልጇ እንዲያድግ መንገድ ከፍታለች። አባትም እንዲሁ በራሱ ድካም መካከል ለቤተሰቡ የሚቆም አንዳንድ ብዙ ያልተናገረው ፍቅር አለ። በሚያመጣው ምግብ፣ በሚሰጠው የአባትነት ከለላ፣ በሚያደርገው መስዋዕትነት ይታያል። ነገር ግን ልጅ ሲያድግ እነዚህን ውለታዎችና ፍቅር፣ የልጅነቱን ቀናት፣ የወላጆቹን ድካም ይረሳል። ግን ያልተረሳ አንድ ነገር አለ፣ የወላጅ ልብ። ዛሬም እነሱ ከኛ የሚጠብቁት ብዙ ላይሆን ይችላል። አንድ ጥሩ ቃል፣ አንድ ፈገግታ፣ አንድ ቃል፣ እናቴ እወድሻለሁ፣ አባቴ እወድሃለሁ የሚል ቃል ብቻ ሊሆን ይችላል። በእስልምና ታሪክ ውስጥ አንድ ጥያቄ ብዙ ሰዎችን አስተምሯል። አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመሄድ ጠየቀ። ከሰዎች ሁሉ ክብርና መልካም አብሮነት የሚገባው ማን ነው ሲል ጠየቃቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው መለሱ፣ እናትህ ሲሉ መለሱለት። ሰውየውም በድጋሚ ለሁለተኛና ለሶስተኛ ጊዜ ሲጠይቃቸው አሁንም እናትህ አሉት። ከዚያም ለአራተኛ ጊዜ ሲጠይቅ ነቢዩ ሰለላሁ ዐለይሂ ወሰለም አባትህ አሉት። ይህ መልእክት አንድ ትልቅ እውነት ያስተምረናል። የወላጆች ዋጋ በቃል ብቻ አይገለጽም። ከኛ በፊት የቆሙ፣ ከኛ በፊት የታገሉ፣ ለኛ ደስታ የራሳቸውን ምቾት የሰዉ እነሱ ናቸው። ስለዚህ ወላጅን ማክበር ብቻ ስነ ምግባር አይደለም፣ እንደ ታላቅ አደራ መመልከት ነው። በእስልምና አላህ ሱብሃነሁ ወተዓላ ጀነት ከእናት እግር ስር ናት ብሎናል። ለዚህም አንድ እናት ልጇን በእቅፏ ስታሳድግ ስለ ዱንያ ስኬቱ ብቻ አታስብም። አላህን የሚፈራ፣ ሰዎችን የሚያከብር፣ ለኔም ከሞትኩ በኋላ ዱዓ የሚያደርግልኝ ልጅ ይሁን ብላ ትመኛለች። አንድ አባትም በፀሐይ ሙቀት ውስጥ ሲደክም፣ በሌሊት እንቅልፉን ሲያጣ የሚያስበው የልጆቹን ሆድ መሙላት ብቻ አይደለም። ጌታዬ ልጆቼን በኢማን አጽናልኝ፣ ከኔ በኋላ ለኔ የሚያደርጉትን ዱዓ አትንፈገኝ ብሎ ይለምናል። ወላጆች የሚያስተውሉት አንድ ትልቅ እውነት አለ። ቤቶች ይፈርሳሉ፣ ገንዘብ ያልቃል፣ ስም ይፈርሳል። ነገር ግን አንድ ልጅ የሚያነሳው የዱዓና የሰደቃ እጅ አላህ ሆይ እናቴንና አባቴን ማርልኝ ብሎ የሚያደርገው ዱዓ የወላጆችን መዝገብ ከሞት በኋላም መልካም ስራ እያስመዘገበ ይቀጥላል። ምናልባት ከወላጆቻችን የምንወርሰው ትልቁ ሀብት ቤት ወይም ገንዘብ ሳይሆን በልባችን ውስጥ የተከሉልን ኢማንና መልካም ስነ ምግባር ነው። ያ ኢማን ደግሞ ለኛ የጀነት መንገድ እንደሚሆን ለወላጆቻችንም ከሞት በኋላ የሚቀጥል ብርሃን ይሆናል። አንድ ልጅ ሲወለድ የሚያውቀው አንድ ነገር ብቻ ነው፣ መውደድ። ነገር ግን የዚያን ፍቅር ምንጭ በሙሉ ለመረዳት አመታት ያስፈልጉታል። አንድ ቀን አንድ ልጅ አደገ። የራሱ ህልም ነበረው፣ የራሱ ጉዞም ነበረው። ነገር ግን የማይረሳ አንድ ነገር ነበር፣ በልጅነቱ እጁን የያዙት እጆች። አመታት አለፉ። ወላጆቹ እርጅና ደረሰባቸው። ያኔ ልጁ አንድ ነገር ተረዳ። ወላጆች በልጅነታችን የተሸከሙንን እኛም በእርጅናቸው መካስና መሸከም አለብን። ምክንያቱም ፍቅር የሚመለሰው በቃል ብቻ አይደለም፣ በተግባር በመገኘትና በመንከባከብ ነው። አንድ ቀን እኛም ወደ ኋላ ተመልክተን እንጠይቃለን፣ እድሉ እያለኝ ምን አደረኩ? ስለዚህ ዛሬ ያለን ጊዜ ትልቁ ስጦታ ነው። ዘመናችን ብዙ ነገሮችን ቀይሯል። መገናኛዎቻችን ቀርበዋል። ዓለም በእጃችን ያለች ይመስላል። ነገር ግን አንዳንድ ጊዜ ከጎናችን ያሉትን ሰዎች እንርቃለን።
አንድ ቤት ውስጥ ተቀምጠን እያንዳንዳችን በራሳችን ዓለም እንጠመዳለን። የወላጆቻችንን ድምጽ ለመስማት ጊዜ የለንም እንላለን። ነገር ግን ለሌሎች ነገሮች ሰዓት እናገኛለን። የሚያሳዝነው ብዙ ሰዎች የወላጆቻቸውን ዋጋ የሚረዱት ከጎናቸው ሲርቁ ነው። ስለዚህ የዛሬው ጥሪ ቀላል ነው። ከስልካችንና ከስራችን ትንሽ ጊዜ ብንሰጥ፣ ለሚወዱን ሰዎች ጊዜ እንስጥ። ምክንያቱም ጊዜ የማይመለስ ስጦታ ነው። የሰው ልጅ ትልቁ ሀብት ያለው ንብረት ብቻ ሳይሆን ከጎኑ ያሉት ሰዎች ናቸው። ወላጆቻችን በልጅነታችን ሲያነሱን እጃቸውን የሰጡን፣ ዛሬ ግን የሚፈልጉትን እጃችንን በፍቅር እንድንዘረጋላቸው ብቻ ነው። ምናልባት ዛሬ የምንሰጣቸው ጊዜ ትንሽ ሊመስለን ይችላል። ነገር ግን ለነሱ ያ ትንሽ ጊዜ ትልቅ ደስታ ሊሆን ይችላል። ስለዚህ ነገን አንጠብቅ። አንድ ቀን እሰራዋለሁ አንበል። ዛሬ እድሉ እያለ አጠገባችን ከሌሉ እንደውልላቸው፣ እንጎብኛቸው። አብረውን ከሆኑም የሚገባቸውን ክብር እንስጣቸው። ምክንያቱም አንዳንድ ጊዜ የምንፈልገው ነገር ሁሉ በእጃችን አለ፣ ነገር ግን ዋጋውን ለመረዳት እንዘገያለን። ወላጆቻችን የማይተኩ ኒዕማዎቻችን ናቸው። ሰው በህይወቱ ብዙ ነገሮችን ሊያጣ ይችላል። ሀብት ሊጠፋ፣ እድል ሊለወጥ፣ ነገር ግን የእናትና የአባትን ቦታ ማንም ሊተካው አይችልም። ዛሬ ከኛ የሚፈልጉት ብዙ አይደለም፣ የሚሰማቸው ቃል፣ የሚያዩት ፈገግታና ከልብ የሚመጣ ክብር ብቻ ነው። እድሉ እያለ እንደውልላቸው፣ እንጎብኛቸው፣ እናስደስታቸው። ምክንያቱም ነገ ይህ የምንፈልገው ድምጽና የምንፈልገው እጅ ላይገኝ ይችላል። አላህ ወላጆቻችንን ይጠብቅ፣ ላሉት አፊያና ረጅም ሀያት ይስጥልን፣ የሞቱትንም አላህ በጀነት ያኑርልን እያለን ቆይታችንን በዚሁ አበቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።